በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 12 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዮሐንስ አፈወርቅ። ለቤተ ክርስቲያን የብርሃን ምሰሶ ስለሆነላት ስለ ታላቁ ሐዋርያዊ ሊቅ ቅዱስ ዮሐንስ አፈወርቅ ምን እላለሁ? ምንስ እናገራለሁ? እንደኔ ያለ ኃጥእ ለባሴ ሥጋና ገባሪ ንስሐ ስለሱ ሊናገር አይቻለውምና አባቶቻችን እንደነገሩን ስለ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋል። ግን እስኪ በቅዱሱ አባት ምልጃ ጥቂት ልሞክር። ቅዱስ ዮሐንስ አፈወርቅ ማን ነው? ነገዱ ከሶርያ የተወለደው በ347 ዓመተ ምህረት በእስክንድሪያ ሲሆን አባቱ አስፋኒዶስ እናቱ ደግሞ አትናሲያ ይባላሉ። እነርሱ ደግ ቢሆኑ ይህንን ዕንቁ ልጅ እግዚአብሔር ሰጣቸው። ዮሐንስ ለክርስቲያን እንደሚገባ በትምህርትና በጥበብ አደገ። ገና በሕፃንነቱ ወደ ግሪክ ሄዶ የዘመኑን ሳይንስ ወይም ፍልስፍና ከአፉ እስከ ገደፉ ተምሮ ተመልሷል። ቅዱስ ዮሐንስ አፈወርቅ ለየት ከሚያደርጉት ነገሮች አንዱ ይሄው ነው። በዘመናዊም ሆነ በመንፈሳዊ ትምህርት ይህ ቀረ የማይሉት ሊቅ የሆነው ገና በ15 ዓመቱ ነበር። በሁለት ወገን የተሳለ ሰይፍ በመሆኑ ዛሬም ለንፉቃን ትልቅ የራስ ምታት ነው። ቅዱሱ ገና በ16 ዓመቱ ሀብት፣ ንብረት፣ ውበት፣ ክብርና ዕውቀት የሞላለት ቢሆንም ያለውን ሁሉ ለነዳያን ሰጥቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ቅዱስ ባሲዶስ ጋር በረሃ ገባ። ሰውነቱን በጾምና በጸሎት እየቀጣ በበረሃ ሲኖር ወንጌላዊ ቅዱስ ዮሐንስና ሊቀ ሐዋርያት ቅዱስ ጴጥሮስ ወደ እርሱ መጡ። ሊቀ ሐዋርያት የመንግሥተ ሰማያትን መክፈቻ ሥልጣን፣ ቅዱስ ዮሐንስ ደግሞ ወንጌሉን ሰጥተው ተሰወሩት። ከዚህች ዕለት በኋላ ቅዱስ ዮሐንስ አፈወርቅ ባሕረ ምስጢራት ሆነ። ብሉይ ከአዲስ ከኦሪት ዘፍጥረት እስከ ራእየ ዮሐንስ ድረስ በአንድምታ ትርጓሜ ተነተናቸው። በተለይ አዲስ ኪዳንን እየመላለሰ አመሰጠረው። ቅዱሱ ሕሊናው ሳይታክት ንጹሕ እጆቹ ሳይዝሉ የጻፋቸው ድርሳናት፣ መልእክታትና ትርጓሜያት ቢቆጠሩ 10 ሺህ ሞሉ። በእውነት ለዚህ አንክሮ ይገባል። የሚገርመው ይህን ሁሉ ሲሰራ ዕድሜው ገና ለጋ፣ ማዕረጉም ዲቁና ነበረ። ከዚህ በኋላ በእግዚአብሔር ትእዛዝ ቅስና ተሾሞ በስብከተ ወንጌል ብዙ ቦታዎችን አዳረሰ። በቅድስናው ወደውታልና የቁስጥንጥንያ ፓትርያርክ አድርገው ሾሙት። አፈወርቅ ሲናገርም ሆነ ሲያስተምር እንኳን የሚያወራ ኮሽ የሚል የለም። ከጣዕመ ትምህርቱ የተነሳ ሕዝቡ በተደሞ ይሰሙት ነበር። ሲያስተምር ምድራዊ ሰው ይቅርና ልዑላን መላእክት ተሰብስበው ያደንቁት ነበር። አንዴም እመቤታችን በሕዝብ መካከል አፈወርቅ ብላ ጠርተዋለች። ለዛም ነው አፈወርቅ የሚባለው። ቅዱሱ በሥልጣነ ቃሉ መልአከ ሞትን ገሥጾ 10 ዓመት አቁሞታል። ቅዱስ ዮሐንስ አፈወርቅ ለሰው ፊት አያዳላም። በእርሱ ዘንድ ንጉሥና ድሃ ነዳይ እኩል ነው። ለሞት ያበቃውም ይኸው ነበር። ምክንያቱም የወቅቱ ንግሥት አውዶክስያ የአንዲት ድሃ መበለትን መሬት ቀምታ አልመልስም በማለቷ መክሮ አወገዛት። እርሷ ግን ከኃጥአንና መናፍቃን ጋር መታ 2 ጊዜ አጋዘችው። በተሰደደበት ፍሬ አፍርቶ አስተምሮ አሳምኖ በ407 ዓመተ ምህረት አርፏል። ቤተ ክርስቲያንና ምዕመናን ሳይጠግቡት እንደናፈቁት በ60 ዓመቱ አጡት። በወቅቱ ታላቅ ሐዘንና ለቅሶ ተደረገ። አንድ ቀን የዘመኑ ደግ ንጉሥ አርቃዲዮስ ግብር አገባ፣ ግብዣ አዘጋጀ። በዚያች ሌሊት ደግሞ ቅዱሱ ሊቅ ታጥቆ ሲጸልይ ሳለ አባ ማርዳሪ የሚባል ጻድቅ ደግሞ ከሰማይ 12 ሊቃነ መላእክት እነ ቅዱስ ሚካኤል በግርማ ሲወርዱ ተመለከተ። ደንግጦ ወዴት ናችሁ ጌቶቼ ቢላቸው ቁስጥንጥንያ ወደ ዮሐንስ አፈወርቅ እንሄዳለን፣ እርሱም የቤታችን እንዲያመሰግናት ጌታ ነግሮናልና አሉት። እባካችሁ እኔም የአፈወርቅ ምስጋናውን እንዲገልጥልኝ መርቁኝ አላቸው። ሊቃነ መላእክቱን መርቀውት ጉዳያቸውን ቀጠሉ። በማግስቱ በቤተ መንግሥት ውስጥ ሊቃውንቱ፣ መሳፍንቱ፣ ጳጳሳቱ፣ ሕዝቡ ሁሉ ተሰብስበው ከድግሱ በሉ። ቅዱስ ዮሐንስ አፈወርቅ ግን በመንበሩ ተቀምጦ ነበር እንጂ አልበላም። ድግሱ ሲጠናቀቅ ንጉሡ አርቃዲዮስ ሊቁን ጥያቄ አለኝ ብሎ በጉባኤ መካከል ጠየቀው። ምን ነው ወንጌላዊ ማቴዎስ እያመራ ዮሴፍ እስከ አመ ወለደ ዘበኩራ የበኩር ልጇን እስክትወልድ ድረስ አላወቃትም ማለቱ የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ስለምን ነው ቢለው ቅዱሱ ተነስቶ በመንፈስ ቅዱስ ተቃኝቶ ይተረጉምለት ጀመር። ድንግል ማርያም ንጹሕ ብርሌን ትመስላለች፣
ብርሌ የተለያየ ቀለም ያለው ፈሳሽ ቢያስገቡበት ቀለሙ አብሮ ይቀያየራል። እመቤታችንም ጌታን ጸንሳለችና ኅብረ መለኮቱ ሲለዋወጥ መልኳ አብሮ ሲለዋወጥ እያየ ዮሴፍ ይደነግጥ ነበር። እርሷ ማን ናት? በማኅፀኗ ያለውስ ማን ነው? እያለ ይጨነቅ ነበር። ጌታን ከወለደች በኋላ ግን አንድ ኅብረ መልክ ሆናለችና አስቀድሞ ማን እንደነበረች አላወቀም። አሁን ግን እርሷም ወላዲተ አምላክ ልጇም አምላክ ዘበአማን መሆኗን አወቀ ማለት ነው እያለ ሲተረጉም ሰምተው ሁሉም ሲያደንቁ በዚያ የነበረች ስዕል አድኖ አፈ ወርቅ ልሳነ ወርቅ አፈ በረከት ስትል ተናገረች። ያን ጊዜ አርቃዴዎስ የወርቅ ልሳን በዲቁና በስዕሏ ላይ አደረገ። አፈ ወርቅ ግን በአጭር ታጥቆ እሰግድለኪ ወወድሰኪ ብሎ ዛሬ በታምረ ማርያም የምናውቀውን ምስጋና ሰተት አድርጎ አደረሰላት። ይህንን ምስጋና ሊቃነ መላእክቱ ሰምተው እያደነቁ ወደ ሰማይ ወጥተዋል። ሊቁ ባረፈ በ35 ዓመቱ በትንሹ ቴዎዶሲዮስ ዘመን ሥጋው ፈልሷል። ወደ ቁስጥንጥንያም ሲደርስም ከናፍቆት የተነሳ ታላቅ ዝማሬና እንባ ተደርጓል። አፈወርቅም ቀና ብሎ ሕዝቡን ባርኳል። ቅዱሱ ሲጠራ እንዲህ ነው። ቅዱስ ዮሐንስ አፈወርቅ አፈ በረከት አፈ ማር አፈ ሶከር አፈ አፈው ልሳነ ወርቅ የዓለም ሁሉ መምህር ርዕሰ ሊቃውንት አምደ ብርሃን አዲስ ዳንኤል ሊቀ ጳጳሳት ዘበርት መምህር ወመገስጽ ዘኢያደሉ ለገጽ ጡመ ቃል። እግዚአብሔር ከቅዱሱ በረከት አብዝቶ 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 ይክፈለን። ዳግመኛም በዚህ ቀን ታላቁ ጻድቅ አቡነ ተክለ ሃይማኖት ሥጋቸው ፈልሷል። ይህ የተደረገው ጻድቁ ካረፉ ከ56 ዓመታት በኋላ ነው። በዕለቱም ድንቅ ድንቅ ታምራት ተፈጽሟል። እናታችን ርኅርቷ ቅድስት ክርስቶስ ሰምራ ደግሞ በዚህ ቀን ስሟን ለጠራና መታሰቢያ ላደረገ የምሕረት ቃል ኪዳን ተቀብላለች። ቸር አምላካቸው ከሁለቱም ብሩሃን ቅዱሳኑ ክብር ያድለን። ግንቦት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ አፈወርቅ የዓለም ሁሉ መምህር፣ አቡነ ቅዱስ ተክለ ሃይማኖት ጻድቅ ፍልሰታቸው፣ ቅድስት እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት፣ አባ አብርሃም ዘደብረ ሊባኖስ፣ ቅዱስ ዕንባቁም ነቢይ፣ እስክንድር ንጉሠ ኢትዮጵያ፣ ቅዱስ መስቀል የተአምር በዓሉ፣ አባታችን ያሬድ የማቱሳላ አባት፣ ቅዱስ ሚናስ ዲያቆን። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ ከ12ቱ ሐዋርያት፣ ቅዱስ ዲሜጥሮስ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አቡነ ሳሙኤል ዘዋልድባ። ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉም ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት
ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት